ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ያስተማሩት ትምህርት በርካታ ምዕመኖችን እያሳዘነ ይገኛል። ይህን በተመለከተ ሰፋ ያለ መረጃም ይዘንላችሁ መተናል። አብራችሁን ቆዩ። በሌላ መረጃ ስናቀና ደግሞ የአርቲስት ሳምሶን ታደሰ ቤቢና ባለቤቱ ጉዳይ አሁንም በርካቶችን እያነጋገረ ነው። ያልተጠበቀ ቪዲዮ ወጥቶ በርካቶችን አነጋግሯል። በዚህ ጉዳይ ያገባችሁ ሰዎችም ያላገባችሁ ሰዎችም እንድትመለከቱ የምፈልገው ቪዲዮ አለ። አብራችሁን ቆዩ። በሌላ መረጃችን ስናቀና ደግሞ በዛሬው ዕለት የግንቦት 1 የእመቤታችን ቅድስት ድንግል ማርያም ልደት በደማቅ ሁኔታ መከበሩ ተሰምቷል። ይህንንም ተመልክቶ በርካታ ፕሮቴስታንት እምነት ተከታዮች ኦርቶዶክስ ላይ የማይሆን ነገር ሲሰነዝሩ እየተሰሙ ይገኛሉ። እሱን በተመለከተ ሰፋ ያለ መረጃ ይዘን መተናል። ኢትዮጵያዊ ፈረንጆችን በቀበቶ ገርፏቸዋል። በጣም በርካቶችንም አስገርሟል። ይህንንም ይዘንላችሁ መተናል። ውድ የተከበራችሁ ተመልካቾቻችን ለ14 ቀን ያህል አልነበርኩም፣ ባህር ዳር ነበርኩኝ። በጣም አካውንቴ ሞቷል። ሁላችሁም ይህን ቪዲዮ ከመጀመራችሁ ፊት ላይክ ማድረጋችሁን እንዳይረሳ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። ዛሬም እንደተለመደው እጅግ ወቅታዊ ሰበር መረጃዎችን ይዘን መተናል። ከዚህ በኋላ አልቆይም። መልካም ጊዜ፣ መልካም ቆይታ ከፕሮግራማችን ጋር። ወደ መጀመሪያው መረጃችን የምንሸጋገረው እንግዲህ ያልተጠበቀ መረጃ በዓለም ተሰምቷል ማለት ነው። ወደ 40 ሚሊዮን ህዝብ ነው የተመለከተ ይህንን ቪዲዮ። ይህ ቪዲዮ አንድ አበሻዊ ነው እንግዲህ ወደ 4-5 የሚጠጉ ፈረንጆችን በቦክስ ከደበደበ በኋላ ቀበቶ አውልቆ ልክ እንደ አባቶቻችን ገርፏቸዋል። እስቲ ይህንን ቪዲዮ ተመልክታችሁት ኑ አብራችሁን ቆዩ። ጋይስ ይህ ሀበሻ ፈረንጆቹን ቀበቶውን አውልቆ ግርፍ አድርጓቸዋል። ነገሩ እንደዚህ ነው። በአንድ ስቴዲየም ዙሪያ የሚሰራው እዚህ ጋር የምትመለከቱት ሀበሻ የሆነ ግለሰብም በቀጥታ እነዚህ ፈረንጆች ሄደው ኮንፍሮንት ያደርጉታል። ከዚህ ባለፈም የስራ ባልደረባውንም እንደዚሁ ሀራስ ያደርጓታል። ሴት ነች ማለት ነው። በዚህን ጊዜ ታዲያ ተናዶ በቦክስ ጥጥት ካደረጋቸው በኋላ በሱም አረካም። ታዲያ አንደኛውን እጅግ አስገራሚና የሀበሻ አባቶች ብዙ ጊዜ እንደሚያደርጉትም ቀበቶውን አውልቆ ግርፍ አድርጓቸዋል። ሁሉንም እዚህ ጋር ያሉትን ነጮች ማለት ነው። ቪዲዮ በጣም ያስቃል። ቴሌግራም ቻናሌ ላይ ለቅቄዋለሁ። እዚህ ጋር ኮሚኒቲ ጋይድላይን ስለሚይዘው ማለት ነው። ባዮ ላይ ባለው ሊንክ በኩል ቴሌግራም ላይ ገብታችሁ ጆይን ብላችሁ በቀጥታ ቪዲዮውን መመልከት ትችላላችሁ። በጣም ያስገርማል። የሀበሻ ስነ ልቦና ግን ሁሉም ቦታ የትም ሀገር ላይ ቢሄድም አንድ አይነት መሆኑን ያየንበትም ነው። ተመልከቱትም። የተከበራችሁ ተመልካቾቻችን ቪዲዮን አስቀምጥላችኋለሁ። እጅግ በሚያሳዝን ሁኔታ ማለት ነው፣ በሚያስገርም በሚያስቅም ሁኔታ ቴሌግራም ፔጅ ላይ አስቀምጥላችኋለሁ። እታች ኮሜንት ላይ ፒን አደርግላችኋለሁ ወይ ደግሞ እዚህ ላይ አስቀምጬላችኋለሁ። ሄዳችሁ ገብታችሁ ቪዲዮ መመልከት ትችላላችሁ። በጣም ነው በቦክስ ደብድቦ ከገረፋቸው በኋላ እንግዲህ በጣም በሚገርም ሁኔታ ወደ 40 ሚሊዮን ህዝብ አይቶታል። አበሻ ወኔው ከባድ ነው። ከባድ ከነኩት አይሰማም። ወደ ሌላኛው መረጃ ነው የምንሸጋገረው። ወደ ሌላኛው መረጃ ስንሸጋገር ደግሞ ታዋቂው ድምፃዊ አስጌ ዴንዳሾ በርካቶች ታውቁታላችሁ። እንግዲህ በፍቅር ያበረች ሴት ካሳያችሁኝ የማይሞት ሰው አሳያችኋለሁ ማለቱን ተከትሎ በፌስቡክ ፔጅ ላይ በርካታ ሰሞኑን በጣም በዚህ ጉዳይ ሲነጋገሩበት ቆይተዋል ማለት ነው። አሁን ደግሞ የሴቶች ጉዳይ ማህበር ደግሞ አስጌ ዴንዳሾን ለመክሰስ ጉድ እያለ ይገኛል። ይህን ተመልክቶ ደግሞ በዛሬው ዕለት አስጌ ዴንዳሾ መልስ ሰጥቷል። እስቲ የተሰጠው መልስ ግን አዳምጠን እንመጣ። አስጌ ምላሹን ሰጥቷል። የሀገር ካስማ ምስክር ነው። መጀመሪያ ደረጃ ላይ ጽሁፌ ላይ ሁሉም ሴቶች የሚል የለም። ምንም አማርኛ አራተኛ ቋንቋ ቢሆንም ሴቶችን ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ አውቃለሁ። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሁፍ በየትኛውም የፊት ማህበራዊ ሚዲያ ላይ አላጋራው። እንዲሁም ለሴቶች ድምጽ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው መሰከርኩላቸው። አንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉ ሊስትና ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። እዚህም እስከዛሬ ትመጣለች እያለ በተስፋ የሚጠብቆ መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድማችንን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይህ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም የምለው። ለምን አያብዱም ትለናለህ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። እንድታብዱም አልፈልግም። እኔ የልጄ ሴት አባት የእናቴ ሴት ልጅ ነኝ። ማበድም ደግሞ የፍቅር ጀግንነት መገለጫም አይደለምና የወሰድኩባችሁን ክሬዲት ካለ በይፋ መልሻለሁ። ይቅርታ። ለሚመለከተው ግን አንድ ነገር ማለት ፈልጋለሁ። ተደፍረው የተገደሉ ህጻናት ዶሴ አቧራ
ሳናራግፍ አክሱም ላይ በሂጃብ ምክንያት ለታገዱ ሴቶች ዝምታችንን ሳንሰብር ቀነኒ አዱኛ ቤተሰብ መጽናናትን እመኛለሁ። አታብድም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴትስ ቻልንበት? ሞራሉንስ ከየት አገኘን ማለት እወዳለሁ። ሴት ልጅ ያለኝን ፍቅርና ክብር በልጄና በእናቴና በዙሪያ ባሉ እንዲሁም በቅርበት የሚያውቁን ሴቶች ማየት ማረጋገጥ ይቻላል። ሀገር ካስማ የሴቶቹ በጣም ይንዛዛል። እንግዲህ አስጌ ዴንዳሾ ሊከሱት ጫፍ ደርሰው ጉድ እያሉ ሳለ አስጌ ዴንዳሾ በዛሬው ዕለት ደግሞ እኔ ያልኩት ሴት ልጅ አታብድም እንጂ ሴት ልጅ አታፈቅርም አላልኩም። እኔ ለሴቶች በጣም አዝናለሁ፣ ሴቶችን አከብራለሁ። የአንድ ሴት ልጅ አባት ነኝ፣ የእናቴም ሴት ነች፣ ለሴቶች ክብር አለኝም ሲል ተናግሯል። እንግዲህ ከመከሰስም ይተርፋል አይተርፍም የሚለውን ወደፊት ምናየው ይሆናል። ሴት ልጅ አታብድም፣ ወንድ ልጅ በብዛት ግን አብዶ መንገድ ላይ የድሮ ፍቅረኛውን እያስታወሰ ሲጠብቃት የምናየው ነው። ሴት ልጅ ግን አታብድም፣ በፍቅር በጭራሽ አታብድም የሚል መልእክት አስተላልፎ የሚሆነው ይታወቃል። እንግዲህ ሴቶች ምን ትላላችሁ? አታብዱ ነው እበዱሽ። በዚህ ወራት የሰማናቸው ደግሞ ከአባቶቻችን የሚወጡ አስተምሮቶች በጣም እጅግ ያናዳሉም። በጣም በርካታ ምዕመንም ተናዶባቸዋል፣ አዝኖባቸዋል። በተለይ አቡነ ገብርኤል እንደምታስታውሱት ማርያም ቤዛዊት ዓለም አትባልሙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውጪ ትምህርት ሲያስተምሩ ነበር። አሁን ደግሞ የማንን ስጋና ደም ነው ምን በላው ምን ጠጣው ብሎ ደግሞ ሲያስተምሩ አባቶች በጣም ገርሞኛል። የማርያምን ነው ሲሉ በጣም ገርሞኛል። ቀጥታ ቃል ሲናገሩ ማለት ነው። ይህም የቤተክርስቲያን አስተምሮ አይደለም። ስለዚህ ምን ማድረግ አለብን የሚለው እስቲ አዳምጠን እንምጣ። እስቲ ከወንድማችን አክሊል መልስ ሰጥቷል። እስቲ አዳምጠን እንምጣ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እሺ ሰላም ለሁላችሁን፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም የቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች ላይ የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች፣ ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት። ስለዚህ እናንተ ገና ከጅምሩ ይህንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተኑ ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ። ጥንት ላይ እነዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም፣ በቃ የነሳው ስጋ ከመቤታችን ነው የሚለውን ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም፣ ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ ብእሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ አይነት ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል ስጋውን። ያለ መልሶችን መልሷል። እንግዲህ በርካታ ፕሮቴስታንቶች ይህንን ያራግቡታል፣ የአቡነ ገብርኤልም ያራግቡታል። መቼ ነው የራሳችሁን እምነት የምትኖሩት ፕሮቴስታንቶች? እኛ የእመቤታችን ቅድስት ድንግል ማርያም ስጋና ደም ያድናል ብለን አስበን አናውቅም፣ የመለኮት ስጋና ደም እንጂ። እናንተ ግን በማያገባችሁ ጉዳይ የምትገቡት ለምንድን ነው? ለምንድን ነው የራሳችሁን እምነት የራሳችሁን ህይወት ማትኖሩት? ወደ ሌላኛው መረጃ ስናቀና ደግሞ የአርቲስት ሳምሶን ታደሰ ቤቢና የዳግማዊት ትዳር መፍረሱን ተከትሎ እንግዲህ አሁንም በርካቶች ጉዳዮችን እያንሸራሸሩበት ይገኛሉ። አሁን ያልተጠበቀ ቪዲዮ ደግሞ ወጥቶ በርካቶችን እያነጋገረ ይገኛል። እስቲ ይህን ቪዲዮ ተመልከቱት። ቪዲዮ ብያቸው ነው የወረዱት።
ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ የሰጡኝ ምክር ይኸው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። ስማት ለቤቱ እናንተ አያገባችሁ። አቋማቸውን መጫን ማስገደድ አልችልም። የምን ተጽዕኖ ቤቱን ላሸጥከው ያሉት ስለ ቤቱ ጉዳይ ስለ ልጆች የተመለከተ ጉዳዮች ላይ እንግዲህ በድብቅ የተቀረጸ ቪዲዮ መሰለኝ ሶሻል ሚዲያ ላይ ለቀውታል ቤተሰቦቹ ራሳቸው። በጣም በሚገርም ሁኔታ እንግዲህ ተጋብታችሁ ወደ ፍቺ የምታመሩ ሰዎች እንግዲህ መጨረሻችሁ እንደዚህ ነው። ልጆች ወልዳችሁ ልጆቻችሁ ሜዳ ላይ የምትበትኑት በዚህ አጋጣሚ የእናንተን ጥላቻ ልጆች ይወስዳሉ። ልጆች ይጨነቃሉ። ልጆች ያለ አባት ልጆች ያለ እናት ነው የሚያድጉት። እና ለምን መጀመሪያ ከመሰረቱ ለምን ትጋባላችሁ? በቃ ካልተግባባችሁ አትጋቡ። መጀመሪያ መግባባት ይፈልጋል፣ ከዛ ወደ መጋባት ይመጣል። እኔ ሁሉ ቀን ማስተምረው ስለ ሱባኤ ነው። ለእናንተ ትክክለኛ ወንድ ማን ነው ብላችሁ እግዚአብሔርን ጠይቁ። ሽማግሌ አባት ጋር ትላክ አባቴ ለእኔ ትክክለኛዋ ሴት ማነች ብለህ እግዚአብሔርን ጠይቅ። ቪዲዮአችን የምንሸጋገረው ዮኒ ማኛና እንዳለ ከዚህ ቤት ታስታውሱ እንደሆነ በጣም ተጣልተው እንደነበር የሚታወቅ ነው። አሁን ደግሞ ላይቭ ላይ ቁጭ ብሎ ኦርቶዶክስን እያሟት ነው የሚገኙት። እስቲ ምን ይላሉ? እኛስ መልስ እንሰጣቸዋለን። ሲያዳምጠናችን እንታ እንትን በል ችግር የለባቸውም። ታክሲ ውስጥ ግባ ከሆነ አጠገብ ላለ ሰው ፖለቲካ አውራ አብይ አህመድ በለው እየሰደበ ይሄዳል። ልክ እየፈለገውን እርስ ሳያውቅ አውርቶ ዝም ብለህ ጠጋ ብለህ የኔ ወንድም የናዝሬቱ ኢየሱስ እኮ ጌታ ነው ስትለው አበዛው። አየህ ዓለም ይህን ስም እንዴት መስማት እንደማትፈልግ አንድና አንድ ምክንያት ልንገራ። ሰዎች ይህን ስም ጠርተው ነው የሚድኑት። ሰው ሚካኤል ብሎ እንደማይድን ሰይጣን ያውቃል። ለዚህ ነው ሚካኤል እያልክ ብትውል ማን ቼክ ያደርጋል? ከበሮ ይዤ በዘመር ከተማ ውስጥ ማርያም እያልኩ ብጮህ ሙስሊሙስ መሪማ የኢሳ እናት ብሎ ነው ዝም ነው የሚለው። ማንም በኢየሱስ ጉዳይ ላይ ፋላሲ የለውም። ጌታ ነው ስትል ነው ድርምስምሱ የሚወጣው። ሰይጣን ሰዎች ኢየሱስን ጠርተው እንደሚድኑ ያውቃል። የጠመጠመውም ያልጠመጠመውም እዚህ ስም ላይ ነው የሚነሳው። በዚህ ስም የዘላለም ሕይወት ስላለ አለቅ። ለምንድን ነው ዮናስ ዮኒ ማኛ እያልኩ ብውል ማን ቼክ ያደርገኛል? ዮኒ ወጥተህ ላይቭ ገብተህ እገሊት የምትባል ሴት ፎቶዋን ላሳይ እንትናችሁ ማን ይሰድብሃል? ኢየሱስ ማለት ሲጀምር አይደለ ኮንቴነር ሙሉ ስድብ ያስተናገርከው በዚህ 3 ቀን ውስጥ እናት ወልዳ ተሰድበ የማታውቀውን ስድብ በዘመነ አይቶ የማታውቀውን እርግማን ያየው እኮ ኢየሱስ ብለን እንኳን ተሰደብክ። የክብር አክሊል ነው። እንኳን ለዚህ ስም ለመሰደብ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ስላልከን የተሰደብከው ምናምን የሚል ፕሮፓጋንዳ እየነፉ ነው የሚገኝ። ይሄ ፕሮፓጋንዳ ነው። በዚህ አጋጣሚ ደግሜ ልንገራችሁ ለሁለታችሁም ማዳግም መልስ ማለት ነው። ሁላችሁም ይሄን ቪዲዮ ቆርጣችሁ ቲክቶክ ላይ አስቀምጡልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሌም ራሷ ክርስቶስ ነው። እኔ ሁሌ ቀን የምመሰክረው ማንም ስለ ኢየሱስ ስለ ክርስቶስ ሲወራ ማንም ተናዶ አኩርፎ አያውቅም። ማንም ማለት ነው። በመጀመሪያ ደረጃ ደግሜ ልንገራችሁ የምትሰሩትን ድራማና ፕሮፓጋንዳ እዛው ንዱት። የማያነብ ኦርቶዶክሳዊ ጴንጤ ነው የሚሆነው። በእርግጠኝነት የምነግርህ የሚያነብ ጴንጤ ደግሞ ኦርቶዶክስ ይሆናል። ለምን መሰላችሁ? ትክክለኛ ቅዳሴውን የሚሳተፍ ማለቱን ኪዳኑን የሚሳተፍ መጽሐፍ ቅዱስ የሚያነብ በስነ ስርዓት ቤተክርስቲያንን የሚያቃሰው በኦርቶዶክስነቱ ጸንቶ ይኖራል። እንደ ማያነብ ኦርቶዶክሳዊ ግን በአንድ ጴንጤ ተታለው ጴንጤ ሊሆን ይችላል። ደግሜ ልንገራችሁ ራሷ ክርስቶስ ነው። ማህሌቷ፣ ቅዳሴው፣ ሰዓታቷ ሁሉ ቀን ስለ ክርስቶስ ነው። ታቦቱ ላይ የተጻፈው አልፋና ኦሜጋ የክርስቶስ ስም ነው። ቅዳሴ ወንጌሉ ስለ ክርስቶስ ነው። የክርስቶስ ስም ሲጠራ የሚናደድ አንድም ኦርቶዶክሳዊ የለም። የምትነዟት ምንድነች? እቺ ፕሮፓጋንዳ ነች። ማን ሰውን ለማምጣት ሰውን ለመጎተት ግን አልተሳካላችሁም። እንደምትመለከቱት በርካታ ፓስተሮችም እናንተም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጡ ነው። ስለዚህ ምንም ተስፋ የላችሁም። እንዲሆን ማኛ አይነት ቀን ከሌሊት የሚሳደብ ዘር ከዘር የሚያባላ ሃይማኖት የሚያጋጭ እድሜ ልኩን የማይሰለጥን ሰው ወደ እናንተ ስለሄደ ቤተክርስቲያን መልስ የላትም ማለት አይደለም። ስለዚህ ደግሜ የምናገረው ነገር ዮኒ ማኛ ይመለሳል ወደ ኦርቶዶክስ። ምክንያቱም ቋሚ ነገር የለውም። እንደዚህ አይነት ሰዎች እምነት የላቸውም። ማፌዝና በሰው ተደናቂነት በሰው የሆነ ትልቅ ነገር ለማግኘት ነው።